ታገልኩ ያችን እንኳን አስቡት ምናምን የካፈሉ እዚያ ነው። ይገሉኛል ግን ታሪክ ይወጣል ብሎ ተናግሯል። ይሄም ጊዜም ካንጎላ ይወጣል። አንድ ግብ ብቻ ነው ያለን ኢትዮጵያ። አንድ መተባበሪያ ዓላማ ብቻ ነው ያለን። ጤና ይስጥልን እንደምን አመሻችሁ። ከኢቢሲ የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያ ማርዕስተ ዜናዎቹን። የኢትዮጵያ የሃይማኖት አባቶች ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሀገራቸውና ለሕዝባቸው ላደረጉት አስተዋጽኦ ምስጋና አቀረቡ። ኢትዮጵያና ሩሲያ በተለያዩ መስኮች የሚያደርጉትን ትብብር ለማጠናከር ከስምምነት ደረሱ። በሶሪያ ምስራቃዊ ጉታ የሚገኙ ዜጎች መንግስት የሚፈጽምባቸው የሰብአዊ ድርጊት እንዲቆም ጥሪ ያቀረቡ። ከዜናዎቹ ጋር አንተነህ ደምሰው ነኝ። የኢትዮጵያ የሃይማኖት አባቶች ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሀገራቸውና ለሕዝባቸው ላደረጉት አስተዋጽኦ ምስጋና አቀረቡ። ስልጣን የሕዝብ ማገልገያ እንጂ የግል ጥቅም ማስጠበቂያ ያለመሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። አልጋነሽ ተካ። የኢትዮጵያ የሃይማኖት አባቶች ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የተገናኙት ጠቅላይ ሚኒስትሩ ለሀገራቸውና ለሕዝባቸው ላደረጉት አስተዋጽኦ እውቅና ለመስጠት ነው። የተደረገላቸው ምስጋና በክብር የተቀበሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ይሄ ቀን እንዲመጣ ስርዓቱን ለመፍጠር ሕይወታቸውን መስዋዕት ያደረጉትን ኢትዮጵያውያን አመስግነዋል። ብዙ ወጣቶች ሕይወታቸውን ገብረዋል፣ አጥንታቸውንም ከስክሰዋል። እኔ ግን በሰላማዊ ሁኔታ ነው እየወጣሁ ያለሁት። የመጀመሪያ ክብር ሊሰጣቸው የሚገቡ ይሄንን ለማየት ያልታደሉ እነዚህ መስዋዕት የሆኑ ወጣቶቻችን ናቸው። ስለዚህ የመጀመሪያ በእናንተ ስም ክብር ልሰጣቸው እፈልጋለሁ። ስልጣን ህዝብን ማገልገያ መሳሪያ እንጂ የራስ ጥቅም ማስጠበቂያ አይደለም ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቀጣይም ሀገራቸውንና ህዝባቸውን ማገልገላቸውን እንደሚቀጥሉ ነው የተናገሩት። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ ሃይማኖቶችና እምነቶች በእኩል የሚስተናገዱባት ሀገር ለመሆኗ ኩራት እንደሚሰማቸውም ተናግረዋል። የኢትዮጵያ ሃይማኖቶችና እምነቶች በሙሉ በእኩልነት የሚስተናገዱባት ሀገር መሆኗ ደግሞ ትልቁ ውጤት ነው። ዴሞክራሲ የህልውና ጉዳይ መሆኑን የገለጹት ጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግስት ያን ለማረጋገጥ በሚሰራቸው ማሻሻያዎችና ብሔራዊ መግባባት በመፍጠር ሂደት ውስጥ የሃይማኖት ተቋማት የድርሻቸውን እንዲወጡ ጠይቀዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ፕሬዝደንት መጋቢ ዘሪሁን ደጉም የኢትዮጵያ የሃይማኖት ተቋማት ሀገራዊ መግባባትን ለመፍጠር እንደሚሰሩ አረጋግጠዋል። በወቅታዊ የሀገራችን ጉዳይ ላይ በተለይም ደግሞ ብሔራዊ መግባባት ባልተፈጠረባቸው ጉዳዮች ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ ያው የህዝቦች ህሊና በመሆን ብሔራዊ መግባባት እንዴት ይፈጠራል በሚለው ላይ የበኩላችንን ድርሻ ለመጫወት ከፍተኛ ፍላጎት አለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ የላኩትን መልእክት የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ በብሔራዊ ቤተ መንግስት በመገኘት አድርሰዋል። የውጭ ጉዳይ ሚኒስትሩ ከፕሬዝዳንት ዶክተር ሙላቱ ተሾመ ጋር በነበራቸው ቆይታም የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ ማሳደግ በሚያስችሉ ጉዳዮች ላይ ተወያይተዋል። ኢትዮጵያና ሩሲያ በኃይል አቅርቦት፣ በአቪዬሽን፣ ማዕድን ልማት፣ በግብርናና ቱሪዝም ዘርፎች በጋራ ለመስራትም ተስማምተዋል። በተመሳሳይ በኢትዮጵያ የስራ ጉብኝት እያደረጉ ያሉት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭን የኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጽህፈት ቤታቸው ተቀብለው አነጋግረዋቸዋል። ሁለቱ ሀገራት በከፍተኛ የትምህርት ተቋማት ያላቸውን ትብብር ለማጠናከር የሚያግዙ ስራዎች መከናወን እንዳለባቸውም ተወያይተዋል። በኢንቨስትመንት ዘርፍ ያለው የሀገራቱ ትብብር ዝቅተኛ በመሆኑ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሩሲያውያን ባለሀብቶች በኢትዮጵያ ባለው ምቹ ሁኔታ እንዲጠቀሙ ጥሪ አቅርበዋል።
ኢትዮጵያና ሩሲያ በተለያዩ መስኮች የሚያደርጉትን ትብብር ለማጠናከር ከስምምነት ደረሱ። የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁና የሩሲያ አቻቸው ሰርጌይ ላቭሮቭን በጋራ መግለጫ ሰጥተዋል። አማኑኤል ገብረመድህን። ኢትዮጵያና ሩሲያ ዲፕሎማሲያዊ ግንኙነት ከጀመሩ 120 ዓመታትን አስቆጥረዋል። ሀገራቱ የቆየና ታሪካዊ ግንኙነት ቢኖራቸውም ከሚያደርጉት ትብብር ውጤታማነት አንጻር በቂ አለመሆኑ ይነገራል። የወቅቱ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጉብኝትም ታዲያ ይህንን ግንኙነት ወደ ተሻለ ምዕራፍ ያሸጋግረዋል ተብሎ ይጠበቃል። የኢፌዴሪ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በነበራቸው ቆይታ የሁለቱም ሀገራት ግንኙነት በሚጠናከርበት ዙሪያ መክረዋል። በውይይታችን የተለያዩ ጉዳዮችን አንስተናል። በኢኮኖሚ መስክ ንግድና ኢንቨስትመንትን ለማጠናከርም ተስማምተናል። በኒውክሌር ኢነርጂ በኩል ለሰላማዊ ዓላማ መተባበር እንዳለብንም እንዲሁ። ሩሲያ የ162 ሚሊዮን ዶላር ዕዳ ስለሰረዘችልንም ማመስገን እንፈልጋለን። ደስ የሚለው ዜናም የኢትዮጵያ አየር መንገድ በቅርቡ ሳምንቱ ሙሉ ከአዲስ አበባ ሞስኮ በረራ የሚጀምር መሆኑ ነው። ይህ የሁለቱን ሀገራት ሕዝብ ለሕዝብ ግንኙነት ከማጠናከር ባለፈ የኢኮኖሚ ትብብሩንም እንዲነቃቃ ትልቅ ሚና ይኖረዋል። የሁለቱን ሀገራት የጋራ ኮሚሽን በማጠናከር የኒውክሌር ኢነርጂ፣ የአየር ትራንስፖርትና ሌሎች ትብብሮችን ለማጎልበት ተስማምተናል። በሁለቱም ሀገራት ያሉ እድሎችን ለመጠቀምም እንዲሁ። በሺዎች የሚቆጠሩ ኢትዮጵያውያን በሩሲያ ተምረዋል። ይህንን ትብብር ለማስቀጠልም አሁን ላይ ለከፍተኛ የትምህርት ተቋማት ድጋፍ የምናደርግ ይሆናል። በዲፕሎማሲው እንዲሁም በወታደራዊው መስክ የቴክኒክ ትብብር ለማድረግ ከስምምነት ደርሰናል። ሀገራቱ በቀጠናም ሆነ ዓለም አቀፋዊ አጀንዳዎች ላይ በትብብር እንደሚሰሩም ነው የውጭ ጉዳይ ሚኒስትሮቹ ለመገናኛ ብዙኃን የተናገሩት። የዓለም አቀፍ ጉዳዮችን በተመለከተ የተባበሩት መንግስታት ቻርተርን ጨምሮ ለዓለም አቀፍ ሕጎች መከበር በትብብር መስራት እንዳለብን ተወያይተናል። ከዚህ በተጨማሪም በአፍሪካ የሚታዩ ግጭቶችን እንዴት መፍታት ይቻላል በሚል ተወያይተን አፍሪካዊ መፍትሄ እንደሚሹ ተስማምተናል። ሩሲያም ከተባበሩት መንግስታት የጸጥታው ምክር ቤት እንዲሁም ከአፍሪካ ህብረት ጋር በመሆን ለዘላቂ መፍትሄ የምትሰራ ይሆናል። ስለ ቀጠናዊ ጉዳዮች ተወያይተናል። ሩሲያ የሀገራትን ሉዓላዊነት በማክበር ድጋፍ የምታደርግ እንደመሆኗ በጋራ ለመስራት ተስማምተናል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በወቅታዊ የኢትዮጵያ የፖለቲካ ሁኔታ ለኢቢሲ በሰጡት ቃለ ምልልስ የኢትዮጵያ ፖለቲካ የኢትዮጵያውያን ጉዳይ ነውም ብለዋል። የወቅቱ የኢትዮጵያ የፖለቲካ ሁኔታ የኢትዮጵያውያን ጉዳይ ነው። የህገ መንግስትና ህጎችም ጭምር ነው። ማንኛውም አይነት ጣልቃ ገብነት ሊኖር አይገባም። ኢትዮጵያውያንም ይህንን መፍቀድ የለባቸውም። ሩሲያ ይህንን ታከብራለች። የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ሳምንቱ ኢትዮጵያ የተባበሩት አረብ ኤምሬቶች የአሜሪካና ሩሲያ የውጭ ጉዳይ ሚኒስትሮች የተቀበለችበት ስኬታማ የዲፕሎማሲ ሳምንት ነበር ብለዋል። ሚኒስትሩ ለመገናኛ ብዙኃን በሰጡት መግለጫ ኢትዮጵያ በዲፕሎማሲ መስክ የበርካታ ሀገራትን ሀሳብ መያዝ የቻለች ሀገር መሆኗን የሚያሳይ ነውም ብለዋል። ከዩናይትድ አረብ ኤምሬት ወይም ከኤምሬት ጋር ኢኮኖሚክ ግንኙነታችንን ለማጠናከር ከዚህ በፊት ተይዘው የነበሩ ጉዳዮችን የበለጠ ያጠናከርንበት የኢኮኖሚና የፋይናንስ ብድርና እርዳታ የተገኘበት በበርበራ ወደብ ላይ ከዚህ በፊት የተፈራረምነውን ስምምነት የበለጠ አጠናክረን 19% ድርሻችንን ከዩኤ ጋር የሶማሊያን ሉዓላዊነት በማይነካ ሁኔታ ዋናው ወደባችን ጅቡቲ መሆኑን በማይነካ ሁኔታ ወደፊት ተስማምተን በተሻለ ሁኔታ እንዴት እንደምንቀጥል የተስማማንበት ነው። ሬክስ ቲለርሰን እዚህ አዲስ አበባ ነበሩ። በዋናነት የተነጋገርነው ስለ አካባቢ ሁኔታ፣ ስለ ዓለም አቀፍ ጉዳዮች ከዚህ በፊት በርካታ አብረን የምንሰራቸው የጋራ ትስስሮችንና ትብብሮችን አጠናክረን የምንሄድበት ሁኔታ ላይ ተነጋግረናል። ራሻዎች ለኢትዮጵያ በአድዋ ጦርነት ጭምር ከኢትዮጵያውያን ጎን የተሰለፉ ናቸው። በኢትዮጵያ ብሔራዊ ጥቅም ላይ በኢትዮጵያ ብሔራዊ አንድነት ላይ ሁሌ ኮንትሪቢዩት እያደረጉ እየተባበሩ አብረው ሲሰሩ የመጣ ፌዴሬሽን ነው። ሶቪየት ህብረት በሚባለውም ጊዜ አሁን ራሽያ ፌዴሬሽን በሚባለው ይሄን ግንኙነት የበለጠ የማጠናከር ነው።
መላው ህዝብ የአካባቢውን ሰላም በመጠበቅ የሚጫወተውን ሚና አጠናክሮ እንዲቀጥል መንግስት ጥሪ ያቀረበ። የኢፌዴሪ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በውስጣዊ ጥንካሬያችን ዘላቂ ሰላምን በማረጋገጥ ዲፕሎማሲያዊ ስኬቶቻችንን እናስቀጥል በሚል መሪ ሀሳብ በላከው ሳምንታዊ የአቋም መግለጫ ውስጣዊ ጥንካሬን ለማጎልበት በቅድሚያ የቅራኔ ምንጭ ሊሆኑ የሚችሉ የልማትና የዲሞክራሲ እንዲሁም የመልካም አስተዳደር ችግሮችን ለማስወገድ መንግስትና ህዝብ በጋራ ሲሰሩ በመቆየታቸው ተከታታይ ሀገራዊ እድገት መመዝገቡን አብራርቷል። በዚህ ምክንያት ጊዜያዊ ያለመረጋጋት ችግሮች ቢኖሩም ላለፉት ዓመታት ለሀገራችን ህልውና እድገት ብልጽግና መሰረታዊ ጉዳይ የሆነው ሰላም በአስተማማኝ መልኩ ሰፍኖ ቆይቷልም ነው ያለው። ሀገሪቱ ላስገኘቻቸው ድሎች እውቅና ከሰጣት ዓለም አቀፉ ማህበረሰብ ጋር እየገነባች ያለው ግንኙነትም የአሁኑ ትውልድ እየሰራ ባለው ተጨባጭ ገድል ላይ የተመሰረተ መሆኑን የጠቀሰው መግለጫው ይህም ዛሬ ኢትዮጵያ በበለጸጉ ሀገራት የምትፈልገው እንደ ቀድሞ ዘመን በእርዳታ ሰጭነትና ተቀባይነት ስሜት ሳይሆን አህጉራዊና ዓለም አቀፋዊ ጉዳዮችን በአጋርነት ለመፈጸም እንዲሆን ማስቻሉን ነው የገለጸው። እናም ኢትዮጵያ በተለያዩ ተግባራት ለህዝቦች ሰላም፣ ልማትና ብልጽግና መረጋጋት በዓለም አቀፍ መድረኮች ላይ ዋነኛ ተዋናይ እስከ መሆን ልትደርስ የቻለችው በቅድሚያ የራሷን ሰላም ለማረጋገጥና በተገኘው ሰላም አማካኝነት ለእድገትና ብልጽግና አተኩራ በመስራቷ በመሆኑ አሁንም መላው ህዝብ የአካባቢውን ሰላም በመጠበቅ የሚጫወተውን ሚና አጠናክሮ እንዲቀጥል ጥሪ አቅርበዋል። መጽሐፍቶች ተተርጉመው ተጽፈው የሚቀመጡበትና ውድ ዕቃዎችን የሚቀመጡበት ቦታ ነው። ከኢቢሲ ዜናዎቻችን ቀጥለዋል። የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ስራውን በይፋ መጀመሩን በትናንትናው ዕለት አስታውቋል። መርማሪ ቦርዱ በአስቸኳይ ጊዜ አዋጅ ኮማንድ ፖስት ቁጥጥር ስር የዋሉ ተጠርጣሪዎችን ስም ዝርዝር በአንድ ወር ጊዜ ውስጥ ለህብረተሰቡ ማሳወቅ እንዲሁም የተጠርጣሪዎች አያያዝ ኢሰብአዊ ያለመሆኑን መከታተልና መቆጣጠር ላይ ትኩረት አድርጎ እንደሚሰራ ነው የገለጸው። በቀኑ የዜና ወጃችን ላይ የቦርዱ ሰብሳቢ አቶ ታደሰ ወርዶፋ እዚህ ስቱዲዮ ተገኝተው ተጨማሪ ማብራሪያ ሰጥተውናል። አብረን እንከታተል። ተልእኮ ሰፊ ነው። ህገ መንግስታዊ ተልእኮ ነው። የዜጎችን ሰብአዊ መብት እንዳይጣስ የመከላከል ተፈጽሞም ከተገኘ እርምጃ እንዲወሰድ የማድረግ ማስተካከያ እንዲደረግ የማድረግ ነው። ከዚህ አኳያ ትኩረት ሰጥተን እየሰራን ነው። በየአካባቢው በቁጥጥር ስር የዋሉ ሰዎችን ወዴት እየተሰበሰቡ እንደሆነ ያንን ክትትል እያደረግን ነው። እለታዊ ክትትል አለ። በሚደርሱ ጥቆማዎች ከኮማንድ ፖስቱ ጋር ግንኙነት እናደርጋለን። ከዚህ አካባቢ የዚህ አይነት ጥቆማዎች መጥቷል። እነዚህ ጥቆማዎች ቶሎ እንዲስተካከሉ ክትትል ተደርጎ ግብረ መልስ እንሰጣለን። የተደራጀ ሪፖርት ደግሞ በየሳምንቱ በመያዝ አንደኛ ከዚህ በፊት የሰጠነው ግብረ መልስ የደረሰበትን ውጤት በሌላ በኩል ነው ተጨማሪ የሚመጡ ግብረ መልሶችን በመስጠት እየተናበብን በየጊዜው ግብረ መልስ እየሰጠን የምንሄድበት የቦርድ አባላት 7 ናቸው። እነዚህ የቦርድ አባላት ሰፊ ቦታ መሸፈን አይችሉም። ስለዚህ ህብረተሰቡ ነው ለዚህ ቦርድ ድጋፍ መሆን የሚገባው። አንደኛ ጸጥታውንም በመጠበቅ እዛ ካለው ኮማንድ ፖስት ጋርም በመተሳሰር ስህተቶች ካሉ እንዲታረሙ በማድረግ ለእኛም በእውነት ላይ የተመሰረተ በመረጃ የተደገፈ ጥቆማ በመስጠት ህብረተሰቡ የሚረዳን ነው የሚሆነው። ከዚህ አኳያ የቦርድ አባላት ዝግጁ ናቸው ማለት ይቻላል። በኦሮሚያና ኢትዮጵያ ሶማሊያ አዋሳኝ አካባቢዎች ተፈጥሮ የነበረውን ግጭት ተከትሎ ለተፈናቀሉ የኦሮሚያ ክልል ነዋሪዎች በመጀመሪያው ዙር 20 ሺህ የሚሆኑ ነገ ወደ ተገነባላቸው መኖሪያ ቤቶች ሊገቡ ነው። የአደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ ከኢቢሲ ጋር በነበራቸው ቆይታ በግጭቱ ተፈናቅለው ከነበሩ 856941 የሁለቱም ክልል ነዋሪዎች እስካሁን 250 ሺህ የሚሆኑት ወደ ቀያቸው መመለሳቸውን ተናግረዋል። ተፈናቃዮቹን ወደ ቀያቸው ለመመለስ እንዲቻል በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ ብሔራዊ ኮሚቴ ተቋቁሞ በርካታ ተግባራት ሲከናወኑ መቆየቱን ኮሚሽነሩ አብራርተዋል። በተለይም በተያዘው ዓመት ጥር ወር ላይ በድሬዳዋ የሁለቱ ክልል ርዕሰ መስተዳደሮችን ጨምሮ ሌሎች ባለድርሻ አካላት በተገኙበት ግጭቶችን በማስወገድ የህዝብ ለህዝብ ግንኙነት እንዲፈጠር ለመስራት የተደረገውን ስምምነት ተከትሎ ተጨባጭ ውጤት እየተገኘ መሆኑን ገልጸዋል። በዚህ ውሳኔ መነሻነት የኦሮሚያ ክልል መንግስት የተፈናቀሉ የክልሉ ዜጎች ከነገ ጀምሮ መልሶ የማቋቋም ስራውን ያካሂዳል ብለዋል። የኦሮሚያ
ብሔራዊ ክልል በአሁን ሰዓት በ11 አካባቢዎች ወይም ከተማዎች ላይ 86400 ሰዎችን ለማቋቋም ስራ እየሰራ ነው ያለው። በዚሁ መነሻነት ከመጋቢት 1 ቀን 2010 ዓ.ም ጀምሮ 20000 ሰዎችን በአሁን ሰዓት በተጠናቀቁ 6000 ቤቶች በ11 ከተሞች በተገነቡት ለማቋቋም ስራ የተሰራ ነው የሚገኘው። ከዚህ ባሻገር ደግሞ 6400 ወጣቶችን በተለያዩ ሙያዎች በማሰልጠን የስራ ዕድል የመፍጠርም ስራ የዚሁ አካል ሆኖ ነው የተሰራ የሚገኘው። እንግዲህ የመጀመሪያው ዙር ሆኖ በቀጣይነት ክልል ውስጥ ያሉትን ከክልል ክልል የተፈናቀሉትን ተፈናቃዮች ለማቋቋም ደግሞ ጥረቱ በዚህ መልክ የሚቀጥል ነው የሚሆነው። በተመሳሳይ የኢትዮጵያ ሶማሌ ክልል መንግስትም ከክልሉ የተፈናቀሉ ዜጎችን የማቋቋም ስራውን እያከናወነ መሆኑን አስረድተዋል። በሶማሌ ብሔራዊ ክልል በኩል ደግሞ ተፈናቃዮች ለማቋቋም እንዲቻል 8 ማዕከላት ተመርጠዋል እና 8ቱ ማዕከላት ውሃ ያለባቸው አካባቢዎች ናቸው። ስለዚህ በሶማሌ ክልል አውድ ወይም ኮንቴክስት ውሃን ማዕከል ያደረገ መንደር ማሰባሰብ ስራ ነው የሚሰራው። ስለዚህ በእነዚህ አካባቢዎች ውሃን ማዕከል አድርጎ መንደር ማሰባሰብ ፕሮግራም ተግባራዊ ይደረጋል ተፈናቃዮቹ። በዚህ አግባብ እንግዲህ ከክልል የተፈናቀሉትንም ከክልል ክልል የተፈናቀሉትም የማቋቋም ስራ ተጀምሯል። ይህ እንግዲህ እስከ ፍጻሜ ድረስ ተጠናክሮ የሚቀጥል ነው የሚሆነው። አፈጻጸሙ ዘግይቷል የሚል ጥያቄዎችም ተነስቶላቸዋል። ምክንያቶች አሉት ለመዘግየቱ። አንደኛ እስከ ቅርብ ጊዜ ድረስ ግጭቶች አልቆሙም ነበር። ሁላችንም እንደምናውቀው በፈር ዞን ወይም የግጭት ነፃ ቀጠና በመፈጠሩ ምክንያት ነው ቀደም ብዬ የገለጽኩት 250,000 በላይ ዜጎቻችን ተመለሱት። ያ ስላለ ሰላም ማረጋገጥ ደግሞ ግጭቶች የማስቆም ስራ ወሳኝነት አለው። ስለዚህ ግጭቶች እስከ ቅርብ ጊዜ ድረስ የቀጠሉ መሆናቸው በመልሶ ማቋቋም ደረጃ የራሳቸው አሉታዊ ተጽዕኖ አሳድረዋል። ምክንያቱም ህብረተሰቡ ለመመለስ አንደኛ ከድንበር አካባቢ የተፈናቀለው የሚሆን ከክልል ወደ ክልል የሚሄደው ለመመለስ እንደ ቅድመ ሁኔታ በትልቁ እያስቀመጠ ያለው የሰላም ማረጋገጥን ነው። ለሰላም ማረጋገጥ ደግሞ ግጭቶች መቆም ነው። ያ ባለመሆኑ ምክንያት ነው በዋናነት። ስለዚህ በአሁኑ ሰዓት አንደኛ ከኢህአዴግ ስራ አስፈጻሚ ግምገማ በመነሳት በተቀመጡ አቅጣጫ መሰረት፣ ሁለታ ደግሞ በፈር ዞንም ከግጭት ነፃ ቀጠና በመፈጠሩ ምክንያት የመልሶ ማቋቋም ስራው በስፋት የተካሄደ ነው ያለው። አሁንም በአስቸኳይ አዋጁ ክልል ውስጥ ከሚፈጸሙ ተግባራት መካከል የመልሶ ማቋቋም ስራ ነው። ያ ስላለ ባለፈው የባከነውን ጊዜ በሚያካክስ መልክ ነው እንቅስቃሴዎች የሚደረጉት። የኢፌዴሪ መከላከያ ሰራዊት፣ የፌዴራል ፖሊስና የአዲስ አበባ ፖሊስ ኮሚሽን አባላት የታላቁ የህዳሴ ግድብ የመሰረት ድንጋይ የተቀመጠበትን 7ኛ ዓመት በዓል በብሔራዊ ቲያትር አክብረዋል። የጸጥታ አካላቱ ግድቡን በገንዘብ በመደገፍና ደህንነቱን በመጠበቅ እያደረጉት ያሉትን አስተዋጽኦ ይበልጥ ማጠናከር አለባቸውም ተብሏል። ሙሉጌታ ተስፋዬ የኢፌዴሪ መከላከያ ሰራዊት፣ የፌዴራል ፖሊስና የአዲስ አበባ ፖሊስ ኮሚሽን አባላት የታላቁ ህዳሴ ግድብ የመሰረት ድንጋይ የተቀመጠበት 7ኛ ዓመት በዓል በብሔራዊ ቲያትር ባከበሩበት ጊዜ ግድቡ እንደ አድዋ ድል ብሔራዊ መግባባትን ያጎለበት ነው ተብሏል። አዎ በተራችን ለትውልድ የሚተርፍ አንገት ያስደፋንን ድህነት የሚቀርፍ ስራ ስንሰራ በህዳሴው ግድብ ስናኖር አሻራ በዛለኛ ደዋ። በበዓሉ የታላቁ ህዳሴ ግድብ በቀጠናው የሰላም ምንጭ፣ በተፋሰሱ ሀገራት መካከል ዘርፈ ብዙ ትብብርን የሚፈጥርና የጸጥታ አካሉ እስከ ህይወት መስዋዕትነት በመክፈል የሚጠብቀው የዚህ ትውልድ ጉልህ አሻራ ስለመሆኑ በግድቡ ዙሪያ ባጠነጠኑ ጽሑፎች ተገልጸዋል። የከባቢ ሀገሮችና ህዝቦች በመሰረተ ልማት የሚያስተሳስርና ወደ ኢኮኖሚ ወደ የሚያደርስ የሚያንደራድር በመሆኑ ጠቀሜታው ከዚህ አኳያ እጅግ ከፍተኛ ነው። በመሆኑም ለከባቢው ሰላም ግዙፍ አስተዋጽኦ ያለው ነው። የኢትዮጵያ ህዝቦች 64 በመቶ የደረሰውን የህዳሴ ግድብን በመጠበቅ አንድነታቸው በማጠናከር ለበለጠ እድገት ሊተጉና ሀገሪቷ የገጠሟትን ችግሮች ለመፍታትም መተባበር ያስፈልጋቸዋል ተብሏል። በተለይ በብሔር ብሔረሰቦች ልዩነት እያራገቡ ሊያተራምሱ እንደሚያስቡ አውቀን ነቅተን መጠበቅ ያስፈልገናል። እዚህ ጋር ተመልከቱ። እያንዳንዱ ሰው የራሱን አይም የሌላውን ቅርንጫፍ ይቆርጣል። ከዚህ ዛፍ ላይ ማን ይተርፋል? ሁሉም አብሮ ነው የሚወጣው። ይሄ እንዳይሆን መጠላለፍ መተባበር ነው የሚሻለን። እንዴት ነው የምንተባበረው? እንደዚህ አድርገን ተደጋግፈን የፈለግንበትን ጋር ደርሰን ሀገራችንን ግድባችንን ዳር ማድረስ ነው የሚገባል። እንዲህ ሲሆን ነው ድህነት የሚቀረፈው። መልካም አስተዳደር ጥያቄ፣ የስራ አጥነት ጥያቄዎች ቢኖሩ
በኢትዮጵያ ህዳሴ በኢትዮጵያ ግድብ በህዳሴ ዙሪያ ግን የኢትዮጵያ ህዝብ አቋሙ አንድ ምንም በዛ ዙሪያ የሚደራደር ህዝብ አይደለም። ዘላቂ ሰላምና ዋስትና ያለው ዲሞክራሲ በሀገራችን እንዲሰፍን ጠንካራ ኢትዮጵያዊነት የብሔር ብሔረሰቦች እኩልነት የተረጋገጠባት ኢትዮጵያ እስከምትበለጽግ ከህዝቡ ጎን አለን። ደከመሰለችን አንልም። የመከላከያ ሰራዊት አባላትና ሲቪል ሰራተኞች ከ810 ሚሊዮን ብር በላይ፣ የፌዴራል ፖሊስ አባላት 220 ሚሊዮን ብር፣ የአዲስ አበባ ፖሊስ ኮሚሽን አባላት ደግሞ 89 ሚሊዮን ብር በቦንድና በስጦታ መልክ ለግድቡ ግንባታ ማበረከታቸውና ይህም አጠናክረው ሊያስቀጥሉት እንደሚገባም ተገልጿል። በምዕራብ ሸዋ ዞን የመሬት ይዞታ ማረጋገጫ ካርታ መስጠት መጀመሩን የዞኑ የገጠር መሬት አስተዳደርና አጠቃቀም ጽሕፈት ቤት አስታወቀ። የመሬት ይዞታ ማረጋገጫ ካርታ የተሰጣቸው አርሶ አደሮችም መሬታቸውን በባለቤትነት ለማልማት እንደሚያስችላቸውና የድንበር ግጭቶችን እንደሚያስቀርላቸው ተናግረዋል። የምዕራብ ሸዋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ያደረሰንን ዘገባ ይመራደም አዘጋጅቶታል። የገጠር መሬት አስተዳደር ስርዓትን ለማዘመንና የአርሶ አደሩን የመሬት ይዞታ ባለቤትነት ዋስትና ለማረጋገጥ ከ2004 ዓ.ም ጀምሮ ሳይንሳዊ በሆነ መልኩ የመሬት ይዞታ ባለቤትነት ማረጋገጫ ካርታ ተዘጋጅቶ የመስጠት ስራ ተጀምሯል። በኦሮሚያ ክልል በምዕራብ ሸዋ ዞን ደንዲ ወረዳና በባኮ ቲቢ ወረዳ የመሬት ይዞታ ማረጋገጫ ካርታ እየተሰጠ ነው። አርሶ አደሮቹም ለመሬታቸው የባለቤትነት ማረጋገጫ ካርታ መሰጠቱ የድንበር ግጭትን በማስቀረትና ሌሎች ጥቅሞችም እንዳሉት ተናግረዋል። በሰሜን፣ በደቡብ፣ በምስራቅ ማን እንደሚያዋስን በካርታ ላይ በትክክለኛ የተቀመጠ ስለሆነ የባለ ንብረትነቱ ማረጋገጫው የትም ቦታ ስለማይሄድ መጨመርም መቀነስም ስለማይቻል ከድሮ የተለየ ከፍተኛ አስተዋጽኦ አለው። ባቄን ገመደስ ባቄ ደስ ነው ወደስ የመሬት ባለቤትነት ማረጋገጫ ካርታ እጄ በመግባቱ በጣም ደስ ብሎኛል። ይህ ካርታ ዘርፈ ብዙ ጠቀሜታ አለው። ብቸገር አስይዤ መበደር እችላለሁ። ራሴ ለማረስ አቅም ስለሌለኝ መሬቴን የእኩል ሰጥቼ በማሳርስበት ወቅት ከ3 ዓመት በላይ ከአንድ ሰው ጋር ከሰራው መሬትሽን ልትነጠቂ ነው ብለው ያስፈራሩኝ ነበር። አሁን ግን በዘመናዊ መልኩ መሬቴ ተሰፍሮ የባለቤትነት ማረጋገጫ ስለተሰጠኝ ዋስትናን አግኝቻለሁ። በምዕራብ ሸዋ ዞን ከሚገኘው ከ1.4 ሚሊዮን ሄክታር የገጠር መሬት ውስጥ ከ456 ሺህ ሄክታር መሬት በላይ ህጋዊ የይዞታ ካርታ በማዘጋጀት ለአርሶ አደሩ በመሰጠት ላይ ነው ያሉት የዞኑ የገጠር መሬት አስተዳደርና አጠቃቀም ጽሕፈት ቤት ኃላፊ፣ በዞኑ በሌሎች አካባቢዎችም ለማዳረስ በትኩረት እየተሰራ ነው ብለዋል። ሰፈርቲ መርሳ ለመፋ አመግግፍ ማጅሩ ከነግዱ ገራገርቴ እንጅር በመጀመሪያው ዙር የመሬት ሰፈራና በዚህ በሁለተኛው ዙር መሃል ያለው ልዩነት በዋነኝነት የቴክኖሎጂ አጠቃቀማችን ነው። በዘመናዊ መሳሪያ በመጠቀማችን የአርሶ አደሩን የመሬት ይዞታ ሳይሸራረፍና ሙሉ ለሙሉ መረጃን በየመልኩ ለማስቀመጥ አስችሎናል። አርሶ አደሩ የመሬት ይዞታ ማረጋገጫ በማግኘቱም መሬቱን በእንክብካቤና በባለቤትነት መንፈስ እንዲያለማው ያደርጋል። ሌላኛው ጉዳይ ካርታ ሲዘጋጅ የባልና ሚስት ፎቶ በግራና በቀኝ የሚቀመጥ ስለሆነ ሴቶች ከባላቸው እኩል ባለመብት እንዲሆኑም አድርጓል። ለኤሌክትሪክ ተደራሽነት ፕሮግራም የሚውል የ10.2 ቢሊዮን ብር የብድር ስምምነት በኢትዮጵያ መንግስትና በዓለም ባንክ መካከል ተፈረመ። የብድር ስምምነቱን የፈረሙት የገንዘብና ኢኮኖሚ ትብብር ሚኒስትሩ ዶክተር አብርሃም ተከስና በኢትዮጵያ የዓለም ባንክ ዳይሬክተር ካሮሊን ተርክ ናቸው። የፕሮግራሙ ዓላማ የኤሌክትሪክ ኃይል አገልግሎት ለህብረተሰቡ ያለው ተደራሽነት እንዲጨምርና የኤሌክትሪክ ኃይል አገልግሎት እንዲሁም የውሃ መስኖ ኤሌክትሪክ ሚኒስቴር ፕሮግራሙን ለማስፈጸም ያላቸውን እቅድና አፈጻጸም አቅም እንዲጎለብት ለማድረግ ነው። የገንዘብና ኢኮኖሚ ትብብር ሚኒስትሩ ዶክተር አብርሃም ተከስተ ስምምነቱ ኢትዮጵያ ኤሌክትሪክ ተደራሽነትን ለማስፋፋት ለምታደርገው ስራ ትልቅ አቅምን የሚፈጥር ነው ብለዋል። ዘገባውን ያደረሰን የገንዘብና ኢኮኖሚ ትብብር ሚኒስቴር የህዝብ ግንኙነትና ኢንፎርሜሽን ዳይሬክቶሬት ነው። የአፍሪካ የልማት እቅዶችን ለማሳካት ሩሲያ ከአፍሪካ ህብረት ጋር በጋራ እንደምትሰራ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ገለጹ። በተለይ የአፍሪካን ሰላምና ደህንነት ለማስጠበቅ በሚያስችሉ ጉዳዮች በትብብር ማዕቀፎች በአንድነት ለመስራት ተስማምተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት ሩሲያ ከአፍሪካ ጋር ያላትን አጋርነት ለማሳደግ ውይይቱ ውጤታማ መሆኑን ተናግረዋል። ሀብታሙ ደባሱ
የአፍሪካና የሩሲያ ግንኙነት የተጀመረው በ21ኛው መቶ ክፍለ ዘመን የቀዝቃዛውን ጦርነት ማብቃት ተከትሎ ሩሲያ ከአፍሪካ ጋር ያላትን የውጭ ግንኙነት እንደገና በማደስ የፖሊሲ ለውጥ ካደረገች ጀምሮ ነው። የግንኙነት ታዲያ እያደገ ሄዶ በአሁኑ ወቅት ጠንካራ አጋርነትን መስርተዋል። ይህንን ይበልጥ ለማሳደግም የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይፋዊ የሥራ ጉብኝት በኢትዮጵያ አድርገዋል። ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ ሙሐመድ ጋርም ላቭሮቭ ውይይት አካሂደዋል። ሩሲያም ከአፍሪካ ጋር ለመስራት ይበልጥ ዝግጁ መሆኗን ተገልጿል። ሩሲያ የአፍሪካ ህብረት ቁልፍ አጋር ናት። በሰላምና ደህንነት ጉዳዮች አብረን እንደምንሰራ ተወያይተናል። በተለይ በንግድና ኢኮኖሚ በቀጣይነትም አብረን እንሰራለን። የቢዝነስ አጋርነቱን ለማሳደግ ሩሲያ በአፍሪካ የሚኖራትን ተሳትፎ እናጠናክራለን። ይህንን ግንኙነት ይበልጥ ለማጎልበትም የአፍሪካ ህብረት ከሩሲያ ጋር በቅርበት ይሰራል። በሰላምና ደህንነት ዙሪያ ተባብሮ ለመስራት ተስማምተናል። ሩሲያ በተባበሩት መንግስታት የጸጥታው ምክር ቤት ላይ ያላትን ሚና በመገንዘብ ሁልጊዜም የአፍሪካን ጥቅሞች በሚያስከብሩ ጉዳዮች ላይ ከአፍሪካ ጎን እንድትሆን ተወያይተናል። ከዚህ በተጨማሪም ሽብርተኝነትን በጋራ እንዴት መከላከል እንደሚቻል እንዲሁም ግጭቶች እንዳይከሰቱ ለሚከናወኑ የሰላም ማስከበር ስራዎች ሩሲያ ድጋፏን አጠናክራ እንደምትቀጥል ተወያይተናል። በውይይቱም ለአፍሪካ ህብረት 2063 የልማት አጀንዳ ፍኖተ ካርታ ሩሲያ ቀጣይነት ያለው ድጋፍ እንደምታደርግ ተገልጿል። ወደፊት ሩሲያ በአፍሪካ ኢኮኖሚ አማራጮች ላይ ትሳተፋለች። ከዚህ በተጨማሪም በወታደራዊ ስልጠና፣ በትምህርት፣ ሽብርተኝነትንና አክራሪነትን በመከላከል ከአፍሪካ ህብረት ጋር ትብብራችን ይጠናከራል። በተለይም የአፍሪካ ህብረት የልማት እቅድን በመደገፍ በኩል ሩሲያ ከአፍሪካ ጎን ናት። ሩሲያና አፍሪካ የንግድና የገበያ ሽርክናን ከፍ ለማድረግ የሩሲያ የቢዝነስ ተቋማት በአህጉሩ የሚኖራቸውን የገበያ ትስስር በማጠናከር በኢንቨስትመንት እንዲሳተፉ ከመቼውም ጊዜ በበለጠ በጋራ ለመስራት ተስማምተዋል። በሶሪያ ምስራቃዊ ጉታ የሚገኙ ዜጎች መንግስት የሚፈጽምባቸው የሰብአዊ ድርጊት እንዲቆም ጥሪ ያቀረቡ በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራድ አል-ሁሴን በበኩላቸው በምስራቃዊ ጉታ እየተፈጸመ ያለውን የሰብአዊ መብት ጥሰት ጠንከር ባለ ቃላት አውግዘውታል። ሰለሞን ጸጋዬ የሶሪያዋ ምስራቃዊ ጉታ ከሀገሪቱ ዋና ከተማ ደማስቆ 10 ኪሎ ሜትር ርቀት ላይ ትገኛለች። ታዲያ በምስራቃዊ ጉታ በ104 ስኩዌር ኪሎ ሜትር ውስጥ የሚገኙ 400 ሺህ ዜጎች በሶሪያ መንግስት ጦር ተከበዋል። በሶሪያ የእርስ በርስ ጦርነት ከተከሰተ ወዲህ ምስራቃዊ ጉታ በጦርነት እየተለበለበች ትገኛለች። ነዋሪዎቿም ህይወታቸው ተመሰቃቅሏል። የአካባቢውን እረፍት የለሽ የጥይት ሩምታ ለማስቆም ቱርክ፣ ሩሲያና ኢራን እንደ አውሮፓውያኑ ዘመን ቀመር በ2017 ስምምነት ላይ ቢደርሱም አሁንም የዜጎች ሰቆቃ እንደቀጠለ ነው። በተለይ ሴቶችና ህጻናት የሚደርስባቸው ግፍ ዓይን ያላየው ጆሮ ያልሰማው ሆኗል። የአካባቢው ዜጎችም ይህ ኢሰብአዊ ድርጊት እንዲቆም ጥሪ በማቅረብ ላይ ናቸው። እኛ የምስራቃዊ ጉታ ነዋሪዎች ነጻነት እንፈልጋለን። አሁን አረመኔያዊ ድርጊት የሚፈጽምብን የሶሪያ መንግስት እንዲወገድ እንፈልጋለን። እዚህ ሌላ ጽንፈኛና አሸባሪ የለም ከመንግስት በቀር። በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራድ አል-ሁሴን በምስራቃዊ ጉታ እየተፈጸመ ያለውን ኢሰብአዊ ድርጊት አውግዘውታል። በምስራቃዊ ጉታ የሚፈጸመውን ይህንን አሰቃቂ ድርጊት መቀልበስ ጊዜ የሚሰጠው ጉዳይ አይደለም። ዜጎች ኢሰብአዊ ድርጊት እየተፈጸመባቸው ነው። ስለዚህ ጉዳዩ ሊወገዝ ይገባዋል። የፊታችን መጋቢት 7 8ኛ ዓመቱን የሚይዘው የሶሪያ የእርስ በርስ ጦርነት እስካሁን ከ465 ሺህ በላይ ዜጎች ሲገደሉ ከ12 ሚሊዮን በላይ የሚሆኑት ዜጎች ደግሞ ከቤት ንብረታቸው ተፈናቅለዋል። አልጀዚራን በዜና ምንጭነት ተጠቅመናል። እግረ መንገድ ኢቲቪ በተለያዩ የሀገሪቱ ክፍሎችና በውጭ በመዘዋወር በሚሰራቸው ስራዎች ጎን ለጎን ጋዜጠኞቹ የሚያጋጥሟቸውና የሚኖራቸው ምልከታ ላይ የሚያተኩር ፕሮግራም እግረ መንገድ። የአባይ ዘመን ታላቁ የኢትዮጵያ ህዳሴ ግድብና የሀገሪቱ የተፋሰስ ሀብቶች ላይ የሚያተኩር ሳምንታዊ ፕሮግራም የአባይ ዘመን። ነገን ዛሬ ወጣቶች በራሳቸውና በሀገራቸው ጉዳይ በንቃት የሚነጋገሩበት ፕሮግራም
ነገን ዛሬ። የፕላስቲክ ጠርሙሶች ለበርካታ ሀገራት የአካባቢ ብክለት መንስኤ እየሆኑ መጥተዋል። በደቡብ አፍሪካ የሚገኙ ሴቶች ግን እነዚህን የፕላስቲክ ጠርሙሶች ወደ ሀብትነት እየቀየሩት ይገኛሉ። የሲጂቲኤን ዘገባን ሜሮን በረዳ ታቀርባለች። የፕላስቲክ ጠርሙሶች አካባቢን በመበከል ከፍተኛውን ድርሻ ይወስዳሉ። እነዚህ ሳይበሰብሱ በርካታ ዓመታትን የሚያስቆጥሩት የፕላስቲክ ጠርሙሶች ለበርካታ የአፍሪካ ሀገራት ዋነኛ ችግራቸው እየሆኑ መጥተዋል። እንደ ኬንያ ያሉ ሌሎች ሀገራትም የፕላስቲክ ምርቶች ወደ ሀገራቸው እንዳይገቡ እስከ ማገድ ድረስ ደርሰዋል። የደቡብ አፍሪካ ነዋሪ የሆነችው ሊኖርስሊን ግን እነዚህ የፕላስቲክ ምርቶች አካባቢዋን እንዲበክሉ አልፈቀደችም። ይልቁንም በፕላስቲክ ጠርሙሶች የተለያዩ ምርቶችን በማምረት በአካባቢዋ ላሉና ከተለያዩ ሀገራት ለመጡ ሴቶች የስራ ዕድልን መፍጠር ችላለች። ይህን የጀመርነው ሴቶችን በእጅ ስራ ብቁ እንዲሆኑ ራሳቸውን እንዲችሉ የንግድ ስራን እንዲያዳብሩና በተመሳሳይም አካባቢያቸውን ከብክለት እንዲጠብቁ ለማድረግ ነው። እዚህ ከታንዛኒያ፣ ኮንጎና ከሌሎች የአፍሪካ ሀገራት የመጡ ሴቶች አሉ። እናም በጋራ እየሰራን እንገኛለን። ሊን የጀመረችው ፕላስቲክን አካባቢን በማይጎዳ መልኩ ጥቅም ላይ የማዋል ፈጠራ 30 ሴቶች ራሳቸውን እንዲያስተዳድሩ ማድረግ ችላለች። እነዚህ ሴቶችም በቀን ከ350 በላይ የተለያዩ ቅርጽና ዲዛይን ያላቸውን ቦርሳዎችና ሌሎች ምርቶችን አምርተው ይሸጣሉ። ወደ ውጭ ሀገራትም ይልካሉ። ይህ ስራ በመጀመሪያ አካባቢያችንን ከፕላስቲክ ቆሻሻ ጽዱ እንዲሆን ይረዳል። ሌላው ደግሞ እኛ እንዲህ አይነት የእጅ ስራ ሙያ እንዲኖረን አድርጓል። እኔ ፕላስቲክ ለዚህ ሁሉ አይነት አገልግሎት እንደሚውል አላውቅም ነበር። ስራ ከሌለ ገንዘብ ከየት ልታገኝ ትችያለሽ? ይህ ስራ ግን ገንዘብ እንድናገኝና ማድረግ የምንፈልገውን ባገኘነው ገንዘብ እንድናደርግ ረድቶናል። እነዚህ ሴቶች በማይቋረጠው በዚህ የፕላስቲክ ምርት ገቢ እያገኙ አካባቢያቸውንም ከብክለት እያዳኑ ይገኛሉ። ከኢቢሲ ዜናው በዚያ በቃ። አንተነህ ደምሰው ነኝ። ጤና ይስጥልኝ።